ወእንዘ ትሬኤዮሙ ሰናየ ግእዞሙ ወሞጻይቶሙ ተመሰሉ በሃይማኖቶሙ እስመ ኢየሱስ ክርስቶስ ውእቱ ዘትማልም ወዮም ወክመ ውእቱ እስከ ለዓለም። ከሩቅም ከቅርብም ተሰብስባችሁ ከመቤታችን በረከት ለማግኘት መስቀሉን ለመሳለም እዚህ የተገኛችሁ ኦርቶዶክሳውያን ክርስቲያኖች ምእመናን ወምእመናት አባቶች እናቶች ወንድሞች እህቶች ሕፃናት እስከ ሞት ድረስ በወደደን በፍጹም ፍቅር ባዳነን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አደራችሁ እንደምን አረፈዳችሁ እንደምን ከረማችሁ። እንኳን ለብዙኃን ማርያም በሰላም አደረሳችሁ። እንኳን መስቀሉ ወደ ሀገራችን ለገባበት በአቱን ላጸናበት ለ572ኛ ዓመት በሰላም አደረሳችሁ። ቅዱሳን አባቶቻችን ሃይማኖታችንን እንድናጸና ያልተበረዘ ሃይማኖት ለኛ እንዲሰጠን ለተሰበሰቡበት ለዚህ የተቀደሰ ቀን እንኳን አደረሳችሁ። እጅግ የምንወዳቸው አባታችን ብፁዕ አቡነ በርናባስ ቡራኪያቸውን ትምህርታቸውን ስለምንናፍቅ እንደዚሁም ጣፋጭ አንደበት ከትትና ጋር ያላቸው የሀገረ ስብከታችን ስራ አስኪያጅ ቆሞስ አባ ገብረ መድኅን የነዚህን ታላላቅ አባቶች ትምህርት ስለምንናፍቅ የብፁዕ አባታችንንም ቡራኬ ስለምንናፍቅ ረጅም ሰዓት አንቆይም። ጥቂት ደቂቃ ለመታዘዝ ነው። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቧቸው። ወእንዘ ትሬእዩ ሰናየ ግእዞሙ ወሞጻይቶሙ ተመሰሉ በሃይማኖቶሙ። ወእንዘ ትሬእዩ ሃይማኖታቸውን ሕይወታቸውን ምግባራቸውን እያያችሁ ተመሰሉ በሃይማኖቶሙ በሃይማኖት ምሰሏቸው። እስመ ኢየሱስ ክርስቶስ ውእቱ ዘትማልም ወዮም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ያው ትላንትናም ዛሬም እስከ ዘላለሙ ድረስ እርሱ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ዛሬ መስከረም 21 ብዙኃን ማርያም ይባላል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዶግማ የታጠረ የብረት አጥር ያላት በቀኖና የተዋበ የማይሰለች ስርዓት ያላት በትውፊት ያጌጠ ያሸበረቀ አገልግሎት የሚታይባት ኩላዊት ሐዋርያዊት ዓለም አቀፋዊት አንዲት ናት። የዚች ቤተክርስቲያን ልጆች ደግሞ የአባቶቻችን ልጆች እኛ ነን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ብዙኃን ማርያም ብዙኃን ሊቃውንት አንድ ሆነው ተሰብስበው ዘዕሩይ ምስለ አብ በመለኮቱ እግዚአብሔር ወልድ በመለኮቱ ከባህሪ አባቱ ከአብ ጋር አንድ ነው ትክክል ነው ብለው የመሰከሩበት እንግዳ የሆነ ትምህርት የተሳሳተ ትምህርት የተዛባ ትምህርት አሁንም እየረበሸን ያለው እንክርዳድ እንዳይቀጥል የብረት አጥር ዶግማ ሰርተው ወልድ ዋሕድ ሊሉ በኒቂያ 318ቱ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ የከተሙበት ቀን ስለሆነ ነው ይሄንን ርዕስ የመረጥኩት። የቀደሙ አባቶቻችሁ ያስተማሯችሁን ትምህርት ያዙ። የኑሯቸውን ፍሬ እየተመለከታችሁ በእምነት መሰሏቸው። ኢየሱስ ክርስቶስ እንደው ትላንትናም ኢየሱስ ነው፣ ንጉሥ ነው፣ አምላክ ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ትክክል ነው። ኢየሱስ ክርስቶስ እንደው እግዚአብሔር ነው። ትላንትናም ዛሬም እስከ ዘላለሙ ኢየሱስ እግዚአብሔር ነው አለ ቅዱስ ጳውሎስ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቤተ ክርስቲያን ባስተምሯ ከሌሎች ጋር የምትተችበት ዋናው መስመር ተደብቆ ተቀምጦ ነው እንጂ ክርስቶስ ኢየሱስ ነው የባህሪ አምላክ ነው ብላ ታምናለች። ሌሎች ደግሞ ሌላ ስም ይሰጡታል። እዚህ ጋር መጥቀስ የማይገባ መነሻችን ክርስቶስ ነው። ጉልላቷን ክርስቶስ አድርጋ ተሸክማ የምትኖር ቤተ ክርስቲያን ለስሙ ወትማልም ወዮም ወክመ ውእቱ እስከ ለዓለም ትላንትናም ዛሬም ለዘላለሙ በማይጣስ በዘመን ብዛት በማይደመዝዝ በማይሻር ኢየሱስ እግዚአብሔር ነው። ትላንትናም እግዚአብሔር ነው፣ ዛሬም እግዚአብሔር ነው፣ ነገም በልጅ ልጆቻችን
እስከ ዘላለሙ ክርስቶስ እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ ዛሬ ብዙሃን ማርያም ተብሎ ይከብራል። መስቀሉን እናከብራለን፣ እመቤታችንን እናከብራለን። መስቀሉንና እመቤታችንን ማደሪያው አድርገው ዓለምን የቀደሰውን ጌታ ዘዕሩይ ምስለ አብ በመለኮቱ ብለን እንደ አባቶቻችን እናከብራለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄ ነው ትልቁ በዓላችን። 318 ሊቃውንት በዚህ ቀን ይጠሩ እንጂ ከ2300 በላይ ሊቃውንት በኒቂያ በ325 ዓመተ ምህረት ተሰብስበው ነበረ። ይሄ የሆነው መስቀሉ ወደ ግሸን ከመግባቱ 121 ዓመት 1121 ዓመት ቀድሞ ነው። የታሪክ ዳሰሳ ስናደርግ አባቶቻችን ወደዚያ ከመግባታቸው በፊት ወደ ስብሰባው ይዘው የገቡት እመቤታችንን ነው። ስለ ክርስቶስ ለመናገር እመቤታችን ከሌለች በምን ይገባናል? የመጀመሪያው የአዲስ ኪዳን መምህርት እመቤታችን እኮ ነች። ክርስቶስ ሁሉን አድራጊ መሆኑን እሱን የሚሰሙ ታሪካቸው እንደሚቀየር የተናገረች እሷ ናት። የመጀመሪያዋ በአዲስ ኪዳን አማኝ እመቤታችን ናት። የመጀመሪያው ሰባኪ የክርስቶስን ሥጋዌ የገለጠው ቅዱስ ገብርኤል ነው። ሰበከ ለነ ልደተ እግዚእ ወአብሰርካ ለማርያም ድንግል ወትቤላ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ እግዚአብሔር ካንቺ ጋራ ነው፣ ጸጋ የሞላብሽ ሆይ ደስ ይበልሽ ብለህ ቅዱስ ገብርኤል ሆይ የጌታን ልደት ሰበክልን ይላል አባ ኤፍሬም ሶርያዊ። ክብርና ምስጋና ለአምላካችን ይሁን። የመጀመሪያው ሰባኪ ቅዱስ ገብርኤል ነው። ቅዱስ ገብርኤል የነገራትን ይኩነኒ ብላ ያመነችው የመጀመሪያው አማኝ እርሷ ናት። አባቶቻችሁን ጠይቁ የቀደሙትን ተከተሉ የሚለው ቃል ሲጀመር ከመቤታችን ይጀምራል። በሐዲስ ኪዳን ታሪክ ውስጥ መጀመሪያ የነገረችን ክርስቶስ የጌቶች ጌታ መሆኑን እርሷ ናት። በሶስተኛው ቀን በቃና ዘገሊላ ሰርግ ነበር ብሎ የሚናገረው ቃል በምድረ በዳ ተፈትኖ በዮርዳኖስ ተጠምቆ ከወጣ በኋላ ከዮርዳኖስ መልስ 40 ቀን ተፈትኖ ዲያብሎስን ድል አድርጎ ከምድረ በዳ መልስ በሶስተኛው ቀን በቃና ዘገሊላ ተጠራ። በዚያች በገሊላ ባደገበት አውራጃ ሰርግ ነበረ። እናቱ ስትጠራ እሱም ተጠራ። እዚያው ነው ድንግል ማርያም ስራዋን ጀመረች፣ እሱም ስራውን ጀመረ። እናትና ልጅ አንድ ቀን ስራቸውን ጀመሩ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መጽሐፍ ቅዱስ የሚነግረን ይሄንን ነው። የወይን ጠጅ አለቀ ይላል ሰርጉ ላይ። በሰው ጥንስስ የማይሰራ እግዚአብሔር ጋኖቹን ጠርጎ ውሃ ሊሞላ አዲስ ወይን ሊሰጠን ሕይወታችንም ሊታደስ የአዲስ ኪዳን ምልክት ነጸብራቅ ሊጀምር ድንግል መናገር ነበረባት። ወይንኬ አልቦሙ የወይን ጠጅ የላቸውም እኮ። የሰው ጭንቀት የሚገባት ርሪተ ህሊና ርሪተ ልቡና ቀድማ የምትራራ ንጽሕት ርሪት የሆነች እመቤት ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት የላቸውም አለች። እስክንጠይቃት የማትጠብቅ በልጅነት መንፈስ ለእርሷ ታምነን ልጇን አምልከን ከኖርን ሳይኖረን ሲቀር የላቸውም ትላለች። እኛ እስክንጠይቃት አትጠብቅም። ርሪት ናት እናታችን። ሰውን መውደድ ልማዷ ነዋ። ዘሕገ ልማዳ ምህረት ለኩሉ ፍጥረት፣ ለፍጥረት ሁሉ ምህረትን መለመን ልማዷ ነው። አፍቅሮተ ሰብ ልማዳ፣ ሰውን መውደድ ልማዷ ነው። ድንግል ማርያም እናታችን የአምላካችን እናት የፈጣሪያችን እናት ለተራበው ዓለም እንጀራን አዘጋጅታ የሰጠች የእንጀራ ቤታችን መሶበ ወርቃችን የሕይወት እንጀራ ክርስቶስ ዓለም ሁሉ በጽድቅ ጠኔ ረሃብ ሲሰቃይ የሕይወት ውሃ የሕይወት መጠጥ የሕይወት እንጀራ ሰጠችን። ድንግሎይ የሚበላውን ያገኘንብሽ የሚጠጣውን ያገኘንብሽ ይላታል አባ ሕርያቆስ። ክብርና ምስጋና ለአምላካችን ይሁን። የእንጀራ ቤት ድንግል ማርያም የላቸውም ወይን አለች። ዛሬም ውሃ ውሃ ለሚሸት ሕይወታችን ድንግል ማርያም ታስፈልገናለች። ድንግል ማርያምን ሳያዩ ክርስቶስን ማግኘት አይቻልም። እናቲቱን ሳያከብሩ ልጅን አመልካለሁ ማለት አይቻልም። ድራማ መስራት ይቻል ይሆናል። ማንም ልጅ ቢሆን እናቱ ላይ ምራቅ ተተፍቶ አይዞ እሷን ስደባት እኔን አክብረኛል አይሉም። ፍጡር እንኳን አይደለም ፈጣሪ አባትና እናትን አክብር የሚል ትእዛዛት በሙሴ እጅ ያስቀመጠ እግዚአብሔር እናቱን ያሰድባል ማለት ለእግዚአብሔር ለባህሪው የማይስማማ የጭካኔ ቃል መስጠት ነው። ክብር ለስሙ ይሁን። እናቱን ስለሚወድ ነው ሲወለድ ያያት፣ ሲሞትም መጨረሻ ጊዜ አይኑ ያረፈው እርሷ ላይ ነው። ጌታ በተወለደ ጊዜ መጀመሪያ ያየው መልክ የእናቱን መልክ ነው። ትውልድ ሁሉ እሱን የልጁን መልክ እንዲመስል ተስሎ የሚወጣው ከሷ የወጣው መልክ ነው። የእግዚአብሔር የሥጋዌው መልክ ድንግል ማርያም ናት። አባት የለውም በሥጋ። ለዚህ እኮ ነው አባ ሕርያቆስ በቅዳሴው
በመጨረሻ ምንድነው የሚለው? የካህናት ማደሪያ ወዳለበት ያስገባችሁ ይላል አይደል? እናንተ የክርስቲያን ወገኖች በዚህች ዕለት እንደተሰበሰባችሁ በሰማያዊት በኢየሩሳሌም ነፃ በምታወጣ በጽዮን በደብረ ጽዮን ይሰብስባችሁ ይላል። የእሳት ድንኳን ወደ ተተከለበት ያስገባችሁ ይላል። እግዚአብሔር ለዛ ክብር ያብቃን። የተሳለ የፊቱ መልክ በዚያል ወህየ ሀሎ መልክዓ ገጹ ስሁል የልጁ መልክ የፊቱ መልክ እዛ አለ። ከማርያም የነሳው የተሳለ የፊቱ መልክ በዚያ የእሳት ድንኳን በተተከለበት በኢየሩሳሌም ሰማያዊት አለ። እኛስ የልጁን መልክ እንድንመስል ተሰርተናል። ያ መልክ ከየት መጣ? ከድንግል ማርያም ነሳው። የኛ አምላክ እግዚአብሔር የሚሳነው የሌለ አባት ከእናቱ በነሳው መልክ እኛን ሊስለን ከሷ ተወለደ ነው መልእክቱ። ስለዚህ እሷ የሌለችበት አዲስ ኪዳን የለም። ጌታም ምን አለኝ ካንቺ ጋር ባዘዝሽኝ ላላደርግ አድጓል ብለሽ ለምን ጠየቅሽኝ? ማድረግ እችላለሁ ታዘዝ ግን አለ ይበጻ ጊዜ ገና ነው አለ። ወይን ሆኖ ዓለምን የሚያጣፍጥበት ዓለም ሁሉ የሚጣፍጥበት ወይን ክርስቶስ ነው። ከባህሪ አባቱ ከአብ ከባህሪዎቱ ከመንፈስ ቅዱስ የማይለይ አብ ጉንደ ወይን ወልድ ጉንደ ወይን ወመንፈስ ቅዱስ ጉንደ ወይን ይላል ባሪያው ዘቦቱ ጥዕመ ኩሉ ዓለም ሁሉ የጣፈጠበት የሕይወታችን ማጣፈጫ ክርስቶስ ኢየሱስ። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ያን ጊዜ ድንግል ማርያም ዞራ የመጀመሪያውን ስብከት ሰበከች። ወኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ። እሱ ሕይወት ነው። በሕይወት ልትኖሩ ተከተሉት። እሱ መድኃኒት ነው። ህመማችሁ እንዲጠፋ ተከተሉት። ከሱ ጋር ሁኑ። በሕይወት ምሰሉት፣ ተከተሉት። ከሱ ተማሩ፣ ከሱ በረከት አግኙ፣ ስገዱለት፣ አምልኩት። እሱ እግዚአብሔር ነው የሚላችሁን አድርጉ አለች የመጀመሪያዋ መምህርት ቤተክርስቲያን። ከዚያ ጊዜ ጀምሮ ስለ ክርስቶስ ለመስበክ ገና ከሩቅ የምትታየው መስቀሉን ተሸክማ ነው። ክርስቶስን ማወቅ አይደለም፣ መስቀሉ ከኛ ላይ ወርዶ አያውቅም። ይሄው ጉልላቷ ላይ ተሸክመዋለች። እኛም አንገታችን ላይ ይዘነው እንዞራለን። ከክፋት እንድንበታለን፣ ራሳችንን እንጠብቅበታለን፣ መንገድ እንመራበታለን። መስቀሉ የመንገዳችን መሪ፣ የሕይወታችን ፋና፣ የእንጀራ መገቢያ ማዕዳችን፣ ፍቅር የተገለጠበት ሰሌዳችን ነው። እግዚአብሔር የተመሰገነ ይሁን። ከዚህ ጊዜ ጀምሮ የእመቤታችንን ስብከት የሰሙ ሐዋርያት ክርስቶስን ከርገት በኋላ መስበክ ጀመሩ። ሐዋርያት የሰበኩትን ከዚያ በኋላ ሊቃውንት ተከራክረው ድል አድርገው መናፍቃን የረቱለትን ኢየሱስ ክርስቶስን የሰበኳችሁን እየሰማችሁ ተከተሏቸው እነርሱን መምህራኖቻችሁ ያሉትን። ድንግል ማርያም ቅዱስ ገብርኤልን ይኩነኒ ብላ እንደሰማች እነርሱ ደግሞ እርሷን ሰምተው በእርሱ እንዳመኑ በቃና ዘገሊላ የመጀመሪያውን ተአምር አደረገ። ወአምኑ ቦቱ አርዳኢሁ ነው። ደቀ መዛሙርቱ በእርሱ አመኑ። እሱ ተአምራት አድራጊ፣ ብቻውን ተአምር የሚሰራ እርሱ ባዶውን ጋን ውሃ ሙሉ ብሎ ወይን አድርጎ የሚቀይር ስሙ ሁሉን የሚለውጥ ስድስቱ ማየ መሳብክት ኢኮነ ወይነ ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ስድስቱ የድንጋይ ጋን ውሃ ያለ ስሙ አልተለወጠም። ስሙ ታሪክ ይቀይራል። የኛ ጌታ መድኃኔዓለም ክብርና ምስጋና ይድረሰው። ይህን ነው ድንግል ማርያም ያለችው። ሰማይና ምድር የጸናው በዚህ ስም ነው። ሰማይ ወምድር ይጸና ዘእንበለ ስመ እግዚእነ ኢየሱስ ክርስቶስ። ያለ ክርስቶስ ሰማይና ምድር አልጸናም። አያችሁ፣ ስመ እግዚእነ ኢየሱስ ክርስቶስ ይጥም ማሮ ሶከር ይላል። ከማርና ከስኳር የበለጠ የሚጣፍጥ ስም ነው ኢየሱስ ክርስቶስ የሚለው ስም። እንደኛም ያከብረው የለም። ማረሰ ወሶከረሰ ወሶበ ይበልዑ ይጸግቡ ስመ እግዚእነ ኢየሱስ ክርስቶስ ይጸገብ። ማርና ስኳር ተበልቶ ይጠገባል፣ ስሙ አይጠገብም። መድኃኒት ስሙን ተሸክማ መከራውን እየጣሰች ዘመን እየተሻገረች ጉልላቷ እያንጸባረቀ ተዋህዶ ትኖራለች። ወልድ ዋህድ እያለች የአባቶቿን መንገድ ተከትላ ተዋህዶ ትቀጥላለች። ክብርና ምስጋና ለአምላካችን ይሁን። ይሄንን ተከተሉ። ወእንዘ ትሬዮሙ ሰናየ ግዕዞሙ ወእንዘ ትሬዩ ሰናየ ግዕዞሙ ወሞጻይቶሙ ተመሰሉ በሃይማኖቶሙ። እያያችሁ ተከተሏቸው። ክርስቶስ ኢየሱስ እንደው ትላንትናም ዛሬም እስከ ዘላለሙ ያው ነው። የማይለወጥ አምላክ አለን። ባልንጀራ የማናደርገው በመካከላችን ስለተመላለሰ የማንንቀው በመስቀሉ ላይ ከፍ ብሎ እጆቹን ዘርግቶ ዓለምን ያዳነ መስቀሉ ላይ ሳለ እናቱን ያረሳ ለኛ እናት አርጎ የሰጠ አንድም ቀን ያልዘነጋ ለዓይን ቅጽበት አይኖቹን ከኛ ላይ የማይነቅል እርሱ ክርስቶስ ነው። ትላንትናም ዛሬም እስከ ዘላለሙ የአባቶቻችን አምላክ ነው። በቃና ዘገሊላ ባዶውን ሙሉ ያደረገ እርሱ ነው። በሐዋርያት ዘመን ስለሱ መከራ ሲቀበሉ ኃይል የሆናቸው እርሱ ነው።
እነ ቅዱስ ጊዮርጊስ ሲታረዱ እየመጣ ጽኑ ሲላቸው የነበረው ክርስቶስ ነው። ትላንትናም ዛሬም እስከ ዘላለሙ ሕያው ነው። ስለተገረፈ ስለተራቆተ ምራቅ ስለተተፋበት አልተዋረደም፣ ዝቅ አላለም። ራሱ ስለኛ ከክብር ወረደ። ማንም ምራቅ ተፍቶበት አያዋርደውም። እሱን ብቻ አይደለም ደቀ መዛሙርቱንም ምራቅ ተፍቶ የሚያዋርዳቸው የለም። ድንግል ማርያምንም ክፉ ተናግሮ ምራቅ ተፍቶ የሚያዋርዳት የለም። በመገፋት ከንፍ የምትል ቤተክርስቲያን ውስጥ ነው ያለነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ይሄንን ለማድረግ ሐዋርያት አባቶቻቸው የሰበኩላቸው ሰምተው ሊቃውንቱ አንድ ሰው ወልድ ፍጡር ነው ብሎ ክርስቶስን ለመካር ተነሳ። እሱም አርዮስ ይባላል። ለሱም አጠራሩ ክብር ይግባውና መድኃኒት ክርስቶስን እርሱ ከአብ ያንሳል ፍጡር ነው አለ። ወዴት እየሄደ ይመስላችኋል? ከዛም እመቤታችንን የፍጡር እናት እያደረገ ለመውረድ ነው። በኒቂያ ጉባኤ ላይ የተመታው አርዮስ እኮ የሱ ተረፎች በኋላ ሄደው መጨረሻ በጉባኤ ኤፌሶን ንስጥሮስ የሚባል ደግሞ እየተዋለደ ሰይጣን ያዋልዳል እኮ በማይፀን እየተዋረሰ እርሱ ደግሞ መጥቶ ውሃ በቦይ እንደሚያልፍ በእመቤታችን ማይፀን ኢየሱስ አለፈ እንጂ ድንግል ማርያም ቴዎቶኮስ አትባልም፣ ክርስቶቶኮስ ናት። የአምላክ እናት አትባልም፣ ወላዲተ ሰብ ነች ብሎ ተናገረ። ላቲ ስብሐት ክብር ለስሟ ይሁን። ድንግል ማርያም የእግዚአብሔር እናት ናት፣ የብዙኃን እመቤት። ማርያምም ብዙኃን የምንለው ዝም ብለን አይደለም። ምክንያቱም መድኃኒት ወልዳ ዓለምን ከሕመም ያዳነች እርሷ ናት። ይህንን አምነው ነው የተሰበሰቡት። ሲመጡ ከ2300 በላይ ነበሩ ሊቃውንቱ። ዘዕሩይ ምስለ አብ በመለኮቱ ብሎ የጸኑበት ቀን ግን መስከረም 21 ቀን 318 ናቸው። ለሁሉ የሞተው አንዱ ክርስቶስ ዓለምን ያዳነ መድኃኒት የተቆረሰ ሥጋው የከበረ ደሙ ለዓለም የፈሰሰው እርሱ ሕያው ነው። በአብ ቀኝ ያለው እርሱ ሕያው ነው። ከአባቱ ጋር ትክክል የሆነ እርሱ ሕያው ነው። ከሦስቱ አካል አንዱ አካል ክርስቶስ እግዚአብሔር ነው አሉ። ከአባቱ ጋር ትክክል ነው ብለው አባቶች እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ብዙሃኑ ተሰብስበው አንዲቷን ሃይማኖት ከፍ ስላደረጓት ከእርሷ የተወለደውን ክርስቶስ የተቆረሰ ሥጋው የፈሰሰ ደሙ ሕይወት መሆኑን ስለመሰከሩ መስከረም 21 ቀን ጸና። የእመቤታችን ቀን ነው። ብዙኃን ማርያም ተባለች። ስሟ የተመሰገነ ይሁን። የብዙኃን እናት የብዙኃን እመቤት። ይሄ ታሪካችን ነው። ስለ እመቤታችን ተናግረን አናቆምም። ከዚህ ጋር ተያይዞ መስከረም 21 ቀን 1446 ዓመተ ምህረት አጼ ዘርዓ ያዕቆብ ከአባታቸው ከአጼ ዳዊት ቀጥለው መስቀሉን ይዘው መስቀለኛ ተራራ ሲፈልጉ ተንከራተቱ። የቀደሙ አባቶቻችን ለከእግዚአብሔር የተነገራቸውን ቃል ተግባራዊ ለማድረግ እንቅልፍ አይተኙ፣ ለስጋቸው ጊዜ አይሰጡም። ስለዚህ መስቀለኛ ተራራ ሲፈልጉ ኖሩ። እዚህ መናገሻ ሁሉ መጥቶ መስቀሉ ተቀምጧል። ለምን እንዲዞሩ ጠፍቷቸው ነው? ያ ብቻ አይደለም። እግዚአብሔር ምድሪቱን ሊባርክ ሲፈልግ በኪደተ እግሩ ታቦተ ጽዮን በስደት ዘመን ዝዋይ ድረስ ወርዳ ደሴት ተቀምጣ ከ40 ዓመት በላይ ህዝቡን ባርካለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ አሁን ያለንበት ይሄ ምድር ታቦተ ጽዮን የተራመደችበት ነው። አሁን እዚህ የቆምንበት ስፍራ ግማደ መስቀሉ ቆሞ የነበረበት ነው። የጌታ ደሙ የፈሰሰበት የተንጠባጠበበት የክርስቶስ መስቀል የረገጠው ቦታ ላይ ቆማቸዋል። ደስ ይበላችሁ። የተዋህዶ ልጅ ሞት ትልቁ ምስጢር ይሄ ነው። መስቀሉን ሲፈልጉ ኖሩ። ደራ ጉንደ መስቀል ያልሄዱበት የለም። ዞሯት አራቱን አቅጣጫ ኢትዮጵያን ዞሩ። መስቀሉ ሁሉን ባረከ። በመጨረሻ መስቀለኛ ተራራ ላይ ሲደርሱ አንባ ግሸን፣ አሁን የምናየው ግሸን ተራራ አምባሰል ተራራ ላይ የመስቀል ቅርጽ ያለው ተራራ አገኙ። ዛሬ መስከረም 21 ቀን 1446 የጌታን መስቀል እዛ ወስደው ቁጭ ያደረጉት። ኢትዮጵያ ቅርስን ከበረከት ጋር ተሸክማ ያለች ሀገር ናት። ቀድሞ ታቦተ ጽዮንን፣ አሁን ደግሞ አጽመ ቅዱሳንን ሄሮድስ ያፈጃቸው የሕፃናቱን አጽምና መስቀሉን ይዘው በተራራው ላይ ተገኙ። የታሪካችን ትልቁ ክብር ይሄ ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ በዚህ ቀን ብዙኃን ማርያም ስለሆነች እመቤታችንን እናከብራለን። አማላጅነቷ የማይለየን፣ ሳሎን ተቀምጣ የጓዳው ባዶነት የሚሰማት የጭንቅ አማላጅ፣ የደረቀውን ማይፀን ዓለም ለማጽንስ እንዲሆን የምታደርግ ቅድም መምህራችን እንደመሰከሩት የተቆረጠውን የሚቀጥለውን አምላክ ይዛ ወይንኪ አልቦሙ ብላ በባዶነት ላይ የምትሞላ ድንግል ማርያም እናታችን ናት። አማላጃችን፣ የመስቀል ስር ስጦታችን። ከዚያ ሌላው መስቀሉን የምናከብርበት ነው። ዓለም የዳነበትን መስቀል። ሁለቱ ልዩ ፍጡራን ናቸው ይላል ደራሲው። ሁለቱ ለእመቤታችንና ለመስቀል እንሰግዳለን። መስቀሉ የተአምራት መገኛ ስለሆነ
አይነ ስውራንን የሚያበራ ብቻ አይደለም። አይኑ የልቦናው አይን ጠፍቶ በለስ በልቶ ገሃነም ሊወርድ እየተዘጋጀ ሲኦል ውስጥ የሚጠብቀው ሞትን የሚጠባበቀውን ረድኤተ ገሃነም ሳይደርስበት አዲስ ኪዳንን የሚጀምር ታሪክ ከድንግል ተወልዶ መጥቶ በመስቀሉ ጠርቆ ሞትን አስወገደ፣ ነፍሳትን ከሲኦል ነፃ አወጣ። ክርስቶስ በደሙ ክብርና ምስጋና ለስሙ ይሁን። አባቶቻችን አምላክ ዛሬ እጅግ ድንቅ በዓል ነው። አባቶቻችንን እናከብራለን። ተዘከሩ መኳንንቲክሙ ብሎናል። የሃይማኖታቸውን ፍሬ እየተመለከታችሁ በእምነት መሰሏቸው። ክርስቶስ ኢየሱስ ትላንትናም ዛሬም እስከ ዘላለም ያው ነው። ስለዚህ አለ ልዩ ልዩ በሆነ እንግዳ ትምህርት አትወሰዱ። ክርስቶስ አይለወጥም። ሃይማኖት አትለውጡ። እንግዳ የሆነ ትምህርት አይሳባችሁ። ጥሩ ንግግር አይሳባችሁ። አባቶቻችሁ የተናገሩት ያለፈው ሁልጊዜ አዲስ ነው። የማይለወጥ እግዚአብሔር ሁሉን እየለወጠ ለዘላለም ይኖራል። የአባቶቻችሁ አምላክ ነበረ ክርስቶስ ኢየሱስ። የእናንተም አምላክ ነው። ነገ ደግሞ የልጆቻችሁ አምላክ ነው። ትላንትናም ዛሬም እስከ ዘላለም ድረስ ክርስቶስ ያው ክርስቶስ ነው። ክብርና ምስጋና ይድረሰው የአባቶቻችን አምላክ። ስለዚህ ሐዋርያት የሰበኩለትን ክርስቶስ ሰለስቱ ምዕት ተሰብስበው ክርስቶስ ኢየሱስ ትላንትናም ዛሬም እስከ ዘላለሙ ያው ነው። ቅዱስ ጳውሎስ እንደነገረን ዘዕሩይ ምስለ አብ በመለኮቱ አሉና ክርስቶስን አከበሩ። ያከበሩትን የሚያከብር እግዚአብሔር ለቅዱሳን አባቶቻችን ትልቅ በረከት ሰጣቸው። ይገርማቸዋል። ክርስትና አልጋ በአልጋ አይደለም። ሲመጡ እያነከሱ የሚመጡ ነበሩ። በቃሬዛ የመጡ ነበሩ። ታመው ክርስቶስን በመስበካቸው አይናቸው ፈርጦ እግራቸው ተሰብሮ መጥተዋል። የሃይማኖት ጉዳይ ነዋ። ከዚያ በኒቂያ ተሰበሰቡ። ማዕከል ነበረ ለነሱ። ከዚያ ሁሉ የተጋድሏቸው ውጤት ፊታቸው ላይ ይታይ ነበረ። በጸሎታቸው መሃል ድንግል ማርያም ነበረች። እግትዋ ለጽዮን ወህቀፍዋ ይላል ዳዊት። ይህን ሰምተው ሐዋርያት ከበዋት መንፈስ ቅዱስ ወርዶላቸዋል። ሐዋርያት ሥራ ምዕራፍ 2 ልክ እንደዚህ እነዚህ ውዳሴ ማርያሙን ቢሉ እመቤታችንን ቢያመሰግኑ የእግዚአብሔርን ሰው መሆን ቢመሰክሩ ቅዱሳት መጻሕፍትን አገላብጠው ወልድ ዋህድ ሲሉ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ክርስቶስ በአፋቸው የአምላክነቱን ክብር የጌትነቱን ኃይል ዘላለማዊነቱን አተመላቸው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። አሁንም ውዳሴ ማርያም የሚደግም ድንግል ማርያምን የያዘ ወንጌል አይጠፋበትም። የዮሐንስ ወንጌል ምዕራፍ 19 ቁጥር 25 አንድ ቃል አለ። ወይቀውማ ሀበ መስቀሉ ለእግዚ ኢየሱስ እሙ የኢየሱስ ክርስቶስ እናቱ መስቀሉ ስር ቆማ ነበር ይላል። ከዚያስ እሷን ደግሞ በጣም የሚወዳት ለክርስቶስ ቅርብ የሆነ ፍቁረ እግዚ የተባለ ዮሐንስ ቆሞ ነበር። ልብ አድርጉ። ዮሐንስ የተወደደው ደቀ መዝሙር ጌታችን የሚወደው እያለ ስለራሱ ይጽፋል። እሱ ደግሞ ማንን ይወዳል? ድንግል ማርያምን ይወዳል። እየሰማችሁ ነው አይደል? እሱን ደግሞ ማን ይወደዋል? ኢየሱስ ይወደዋል። እየሰማችሁ ነው? ዮሐንስ ማንን ይወዳል ብያችኋለሁ? እመቤታችንን በሉ። ዮሐንስ ማንን ይወዳል? የእመቤታችን ልጅ ኢየሱስ ማንን ይወደዋል? ዮሐንስን። የተወደደው ደቀ መዝሙር ይላል። እመቤታችን ላይ ምራቅ ተፍቶ የኢየሱስ መሆን አይቻልም። እመቤታችንን ወዶ ግን ወደ ቤት መውሰድ ይቻላል። መጽሐፍ ሚለኔም ዮሐንስ እመቤታችንን ይወዳት ነበረ። ኢየሱስ ደግሞ እናቱን የወደደለትን ምን ይለው ነበር ይላል መጽሐፉ? ይወደው ነበረ። ስሙ የተመሰገነ ይሁን። እንወዳታለን እኛ፣ እርሱ ደግሞ እኛን ይወደናል። እናከብራታለን እኛ፣ እርሱ ደግሞ ያከብረናል። ከፍ ከፍ እናደርጋታለን። ድንግል ሆይ እንወድሻለን፣ እናመሰግንሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን ይላታል አባ ሕርያቆስ። ከፍ ከፍ ትበልልን የአምላካችን እናት። ዮሐንስ ከፍ ከፍ ያደርጋት ነበረ፣ ይወዳት ነበረ። ስለዚህ ገና በራስ ቅል ኮረብታ በቀራንዮ ስር በመስቀሉ ግርጌ ሐዘኗ አላልቅ ብሎ እንባዋን ጨርሳ ውስጧ ቆስሎ ቆማ አንድ ልጇ ምንም ሳያጠፋ መከራ ሲቀበል እመሙ ለሰማዕታት የሚያሰኛትን ከባድ መከራ ትቀበል ነበር ቆማ። በዚያ ጊዜ ጌታ ተመለከተ። ነዋ ወልድኪ ልጅሽ ይኸው። ማኅፀን በመክፈት በንጽህና ቅድስና በድንግልና እኔን ወለድሽኝ። ከህቱም ድንግልና እኔን ወለድሽ። ከዚህ በኋላ ማኅፀን በመክፈት ልጅ አትወልጂም። ነገር ግን በምጥ በጭንቀት ስምዖን እንደተናገረ አረጋዊ ገና የ40 ቀን ሕፃን ሳለ ጌታ በነፍስሽ ሰይፍ ያልፋል ብሎሽ ነበር። የኔ ሐዘን በነፍስሽ ሰይፍ እያሳለፈ እኔ የምሰጥሽ ስጦታ እመብዙሃን ያሰኝሻል። ብዙሃን ማርያም ድንግል የፍጥረት ሁሉ እናት ሆነች። የዳነው ትውልድ በክርስቶስ ያመነው ጌታን የሚወደው በጌታ የተወደደ ድንግል ማርያምን የወደደ እርሱ ነው ክርስቲያን። እኛ ነን ኦርቶዶክሳውያን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የተወደደው ደቀ መዝሙር ከዚያ ጊዜ ጀምሮ ወደ ቤቱ ወሰዳት። ምን ቤት አለው? ባህታዊ ነው፣ መናኝ ነው።
ወደ ልቡ ድንግል ማርያምን ይዞ ገባ። ወደ ሐዋርያት ኅብረት ይዟት ገባ። ከዮሐንስ ጋር 15 ዓመት ተቀመጠች እመቤታችን። ምን አተረፈ ዮሐንስ? የዮሐንስ ወንጌልን ማየት በቂ ነው እኮ። ከአራቱ ወንጌላውያን ረቂቅ ወንጌል ቅዱስ ዮሐንስ ነው። በንስር ይመሰላል። ንስር ከጥልቁ ደመና ጠቅሶ ከርቀት ሆኖ መሬት ላይ ያለችውን ትንሽ ስጋ አይቶ መጥቶ ይመገባታል። እርሱም በዚህ አይነት በምጡቅ አእምሮ ቃል ስጋ ሆነ ብሎ ጽፏል። ቀዳሚው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነው፣ ቃል ስጋ ሆነ ብሎ ኢየሱስ እግዚአብሔር ነው ብሎ የጻፈልን የዘመኑ መናፍቃን አፋቸውን እንዲከደን ያደረገልን ዮሐንስ ነው። ለምን? እመቤታችንን ስላገኘ። እሷን ያገኘ ወንጌል አይሰወርበትም፣ ምስጢር አይከፈልበትም፣ ሰማያዊ ነገር አይሰወርበትም፣ ሁሉ ይታየዋል። ድንግል ማርያም ምስጢር ገላጭ ናት። ስሟ የተመሰገነ ይሁን። ሌሎቹ አልጻፉም ቃል ነበር ብለው፣ ቀጥታ ቃል ስጋ ሆነ ብለው በምስጢር ቢጽፉም እንደዚህ ግን አልጻፉም። የዮሐንስ ወንጌል ምዕራፍ 2 የቃና ዘገሊላው ታሪክ ሌሎች ወንጌላውያን አልጻፉትም፣ ዮሐንስ ነው የጻፈው። የኒቆዲሞስ ታሪክ የተጻፈው ዮሐንስ ነው የጻፈው። የመስቀሉ ታሪክ አርዌ ብርት ወይንም በዚያ ሙሴ የሰቀለው የነሐሱ እባብ ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ሀለው ለወልደ እጓለ እመሕያው ይሰቀል ብሎ የነገረን ዮሐንስ ነው። ጌታ የተናገረውን አንድ ሳያጎድል ያስቀመጠ። ሙሴ በምድረ በዳ እባብን እንደሰቀለ እግዚአብሔር ሰው የሆነው ተሰቅሎ ሊያድናችሁ ነው ብሎ የተናገረልን ዮሐንስ ነው። ምዕራፍ 3 ምዕራፍ 4 የሳምራዊቷን ሴት ታሪክ በሴኬም ሸለቆ የተዋበችው ጉድጓድ ስር በገሪዛንና በጌባል ተራራ መካከል መንገድ ከመሄድ ደክሞ የዛችን ሴት ሸክም የሳምራዊቷን ያረገፈላት ክርስቶስ ኢየሱስ በዮሐንስ ወንጌል ምዕራፍ 4 ነው። ሌሎቹ አልጻፉም። የዮሐንስ ወንጌል ምዕራፍ 5 የመጻጉዕ ታሪክ የ38 ዓመቱ ድዊ በጥልቀት እንዲአምሮ የተጻፈው ያኔ ነው። 6-7 እያልን እስከ 21 ምዕራፍ ድረስ ዮሐንስ አዳዲስ ነገሮች ጽፎልናል። ድንግል ማርያምን የያዘ አዲሱ ኪዳን ይገለጥለታል። ክርስቶስን ለማወቅ ሳሊለነ ቅድስት ያስፈልጋል። እኛም ማርያም 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 እንላለን። ኢየሱስ እግዚአብሔር እንደሆነ ይገባናል። ክብርና ምስጋና ለአምላካችን ይሁን። እመቤታችንን የያዘ አይጎድልበትም። ሰለስቱ ምዕትም እንደዚህ ነው። ድንግል ማርያምን የያዙ የክርስቶስ የባህሪ አምላክነት ተገለጠላቸው። ሰው የድንግል ማርያም ክብር ካዳለጠው ክርስቶስም ያመልጠዋል። ክርስቲያን ነኝ ብሎ ሊፎክር ይችላል፣ መሆን አይቻልም። ድንግል ማርያም የሌለችው ክርስቶስ የለም። ለእረኞቹ በግርግም ሲተኛ ጌታ በተወለደ ጊዜ በግርግም ውስጥ ሂዱና ሕፃን ተወልዶ ታገኛላችሁ ከእናቱ ጋር። ከማን ጋር ንገሩኝላችሁ? ከእናቱ ጋር። ቤተክርስቲያን የምትይዘው የእመቤታችንን ስዕል እንደዚህ ነው። ድንግል ማርያም ከልጇ ጋር ከተወደደ ልጇ ጋር ስጋ የለበሰው ከርሷ ነው። አጥንትንና ደምን ነፍስን የተዋሃደው ነስቶ ከርሷ ነው። ሰው ሊያደርገን ሰው የሆነው ከርሷ ነው። የኛ ዘመድ የሆነው በርሷ ነው። እርሷ የሁላችን እናት ሆነች፣ እሱ የሁላችን መድኃኒት አምላክ ሆነ። ክብርና ምስጋና ለስሙ ይሁን። ስለዚህ ብዙሃን ማርያምን ይዘው የክርስቶስን አምላክነት መሰከሩ። ሃይማኖት እንዲገባን አዲስ ኪዳን እንዲገለጥልን ሳሊለነ ቅድስት ያስፈልጋል ነው መልእክቱ። ሌላው ትልቁ ግማደ መስቀሉን ይዘው ታሪኩ ሰፊ ነው፣ በዚህ ሰዓት አይገለጥም። ነገር ግን ወደ ኢትዮጵያ መስቀሉ ከገባ በኋላ አጼ ዘርዓ ያዕቆብ በዚያ ተራራ ላይ ያስቀመጡት እመቤታችንን ይዘው ነው። ታቦተ ማርያምን ይዘው መስከረም 21 ቀን መስቀሉን ያዙ። ሁለቱ ፍጡራን አይለያዩ፣ መስቀልና እመቤታችን። ስለ መስቀል ምንድነው የሚለው መጽሐፍ? በበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ እንዘ ይገብሩ መንክራተ ሰደዱ አጋንንተ ወሰበሩ ጣዖታት። በዚህ የመስቀል በትር የሞተው ጌታ የተሰቀለው ጌታ ደቀ መዛሙርቱ በመስቀሉ አምነው በዚህ መስቀል አጋንንትን አወጡ፣ ጣዖትን አፈረሱ፣ ታምራት አደረጉ። ወበእንተ ዝንቱ አዘዙ መምህራነ ቅዱስ ወንጌል። ስለዚህ ነገር የቅዱስ ወንጌል መምህራን አዘዙን። የእግዚአብሔር አምሳል የሆኑ ንስግር ለመስቀል ወለማርያም ድንግል፣ ለማርያምና ለመስቀል እንሰግዳለን። የአክብሮት ስግደት፣ የጸጋ ስግደት። ለምን ለማርያም ሰዘንሰግር ላቲ፣ ለማርያምማ እንሰግድላታለን። ሰው እጅ መንሻ ለማግኘት ስራ ለመቀጠር ለስራ አስኪያጅና ለአለቃ ሲሰግድ ይውል እንደ ዓለም ላይ በየቢሮ ይወድቅ እንደ ደሞዝ ለማስጨመር ጫማ ሲስም ይውል እንደ መድኃኒት ለወለደችልን እንሰግድላታለን። ዓለም ከህመም ለዳነባት ጽድቅ ርቦን ሳለ የእንጀራ ቤታችን ለሆነች ለድንግል እንሰግዳለን። እኛ መቼም አምላክ ናት ብለን ሰግደን እናውቃለን? ንገሩኝ እስኪ። አናውቅም። ፖለቲካው ሌላ፣ ጉዳዩ ሌላ ስለሆነ የዚህ ዓለም ተከታዮች፣ የዚህ ዓለም ሰዎች ክፉዎች፣ የሰይጣን ተከታዮች ስለሆኑ ዘመቱ እንጂ እኛ አንድም ቦታ ድንግልን አምላክ አላረግናትም።
ልጇን አምልከን እሷን አክብረን እንኖራለን ቅዱሳንን ተቀብለን ማን ይመስገን ወገኖቼ እግዚአብሔር የተመሰገነ ይሁን ለማርያም ሰዘን ሰግርላቲ እስመ ነሳ ስጋ እምስጋ እግዚአብሔር ፈጣሪሃ አለ በቃ ፍጡር መሆኗን እኮ ይገልጻል መጻፋት ለማርያምማ እንሰግድላታለን ፈጣሪዋ እግዚአብሔር ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነና እኛን ሰው አረገን ከኛ ጋር ተዛመደ ከእግዚአብሔር ጋር የተዛመርንባት መሬት ሆና ሰማይ የሆነች በመሬት ያለች ሰማይ እኛንም ሰማይ ያስነካችን ዘመዳችን እግዚአብሔር ዘመዳችን እንድንል ከመካከላችን ካለች አንዲት ንድ ክብርት ከሆነች ሴት እግዚአብሔር ተወለደ ፍጹም ንጽህና የሆነች በድንግልና የታተመች በቅድስና ያጌጠች መልክ ከደም ግባት ፍትና ከንጽህና ቅድስና የአዲስ ኪዳን ኪሩቤል እግዚአብሔርን የምትሸከም የተመረጠች ከሷ ተወለደና የኛ ቤተሰብ ሆነ በድንግል ማርያም በኩል የሰማይ ቤተሰቦች ሆነን ደስ ይበላችሁ ስለዚህ ከድንግል ማርያም በላይ የምናከብረው ማን አለ ከፈጣሪ በታች የምናከብረው ድንግል ማርያምን ነው ከፍጡራን በላይ አርገን መልእልተ ኩሉ ፍጡራን ናት ከሷ በነሳው ስጋ እኛን አድኖናል ስጋዬን ብሉ ደሜን ጠጡ ያለን ከሷ ነስቶ ነው ስለዚህ አዲስ ኪዳን የተጀመረባት ድንግል ማርያም የሰማያዊ መናችን ማይድ መገኛ ናት የእንጀራ ቤት ትባላለች ድንግል መሶበ ወርቅ ናት እንተ ውስቴታ መና ህቡ ህብስት ይላል ዘወረደም ሰማያት ወሀበ ሕይወት ለኩሉ ዓለም ለዓለም ሁሉ ሕይወትን የሰጠ ከሰማያት የወረደ የተሰወረ መና የማይታየው የታየው የማይዳሰሰው የተዳሰሰው ምሉ በኩል ላይ የሆነው በአጭር ቁመት በጠባብ ደረት የተወሰነው በእመቤታችን ማህፀን ነው ድንግል ሰማይና ምድር የማይችሉትን በማህፀኗ ቻለች ይሄ ብቻ ክብር ይገባታል ስሟ ለዘላለም የተመሰገነ ይሁን በምንም አይነት ሎጂክ በምንም አይነት እይታ በየትኛውም መንገድ ድንግል ማርያምን የሚያስነቅ ክርስትና አለ ብሎ መናገር ኪሳራ ምንም አይበሉ ግን ክብሯን መንካት አይቻልም ኢየሱስን ያመለኩ እሷን መንካት አይቻልም ሃይማኖት ስላልሆነ ነው አመለካከቱ እግዚአብሔር ልቦና ይስጠው ለሌላው ሁሉ እኛ ግን ሳሊለነ ቅድስት አናቋርጥም ስለዚህ እስመ ነሳ ስጋ እምስጋ እግዚአብሔር ፈጣሪያ ከስጋዋ ስጋ ከነፍሷ ነፍስ ፈጣሪዋ እግዚአብሔር ነስቷል ምኑ እግዚአብሔር ንገሩኝ እስቲ ፈጣሪዋ ድንግል የወለደችው ፈጣሪዋን ነው ሰማይና ምድር የማይወስኑትን ሽሩሩ አለችው እሷ ሰማይ ምድር የማይችሉትን አዘ ዓለም በራው ሁሉ ሁሉ ሰደው ይጸውር ድደ ወይነብር ጠፈረ መሰረተ ዓለም ይላል ዓለምን በጥበቡ የሰራ ዓለም በጣቱ ላይ ያለች እግዚአብሔር በእመቤታችን ማይጸን ውስጥ ሆነ ወጣ ሽሩሩ አለ ወከመ ሕፃናት በከየ እንዘ ይስል ማጥራት ሙሲሳዬ ከናቱ እንደማንኛውም ሕፃን ጡት ፍለጋ አለቀሰ ሕፃን ተወልዶ በዳበሳ እንደሚፈልግ እሱም በዳበሳ የፈጠረውን ጡት ፈለገ በእናቶች ጡት ውስጥ ወተት የሚያመርት እግዚአብሔር ወተት እንዲገኝ የሚያደርግ እግዚአብሔር ልጅነትን ለምላሜን ማይጸንን ቅድስናን የሰጠ እግዚአብሔር ልጅ ሲወለድ ጡት ወዲያው ወተት ያወጣል ይሄንን ተፈጥሮ አሳምሮ የሰራ እግዚአብሔር እሱ በሚወጣበት መንገድ የእናቱ ጡት ውስጥ በድንግልና ቢወለድም የድንግልና ጡት ሊጠባ ወተት አዘጋጀና ስጭኝ ብሎ አለቀሰ እንዘ ይስል ማጥራት ሙሲሳዬ እሷም ሽሩሩ ልጄ ሽሩሩ ፈጣሪ እያለች እሱ በውስጧ የፈጠረውን ጡት እያጠባችው እሱ በጡቷ ውስጥ የፈጠረውን ወተት እያጠጣችው አሳደገችው አምላኬ ልጄ እያለች ማን ያገኛል ይሄንን ከፍጡራን ሁሉ በላይ ናት ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን ማንንም አያገኘው አንዳንድ ጊዜ እኮ ምቀኝነትም ልክ አለው ልንደርስበት የምንችልበት ቦታ እንመቀኝ ይሆናል ከጓደኛችን አንዱ ባለስልጣን ቢሆን ይመመኘት እንደው የተገቢ ባይሆንም እንደው ሊያስኬድ ይችላል ምን ነው እኔና እሱ ኩያ አይደለ ለምን አላገኘውትም ሊባል ይችላል ሰይጣናዊ ቢሆንም እንኳን ማለት ነው ከሰይጣናዊነት የከፋ ግን የአምላክ እናትን መገዳደር ምን ይባላል መቼም ክርስቶስ ድጋሚ አይወለድ የአምላክ እናትን የሚያክል ፍጥረት መቼም አይገኝም ድንግል ማርያም ሰማይ ናት አይደለም እንዴ ድንግል ማርያም ተመስለኪ ሰማየ እንተ አትረቂ ፀሐየ ተመስለኪ ገራይተ እንተ ፈሬኪ ስርናይ ማርያም ሆይ ሰማይ ሆነሽ ፀሐይ አወጣሽ የማክሰኞ እርሻ ዘር ያልተዘራባት ስንዴ ያበቀለች ንጹህ ስንዴ የሕይወት እንጀራ ክርስቶስ ከድንግል ማርያም ተወለደ ስለዚህ ለማርያም ሰዘን ሰግርላት እስመ ነሳ ስጋም ስጋ እግዚአብሔር ፈጣሪ ኃይልና ወረከብነ ነይነ መድኃኒተ ምንያ መድኃኒት ከሷ አግኝተናልና እንሰግድላታለን ሳሊለነ ቅድስት ብለን ስሟ ለዘላለም የተመሰገነ ይሁን አምላካችን እናት ሁለቱ ፍጡራን የእግዚአብሔር ማደሪያ ናቸው ይላል ቀጥሎ ምን ይላል ለዕፀ መስቀል ከመተናገር ነቅር መንሰግድ ንስግር ለመስቀሉ ለማርያም ድንግል ብሏል ከላይ እንደተናገርነው እንሰግዳለን ይልና እስመ በላዕሌሁ አንጠብጠበ ደመ ቃል ኢ ሃማሚ በባህረ ስጋ ሳህነ በላዩ ላይ
በባህሪ ስጋ የታመመ የማይታመመው መለኮት በስጋ ባህሪ ታሞ ደሙን ላይ አፈሰሰበት ተገርፎ ታስሮ ተጎትቶ በጅራፍ ተመቶ ምራቅ ተፈተፍቶበት አክሊለ ሶክ ደፍቶ ተቸንክሮ ደሙን አፍሶበታል ስለዚህ እግሮቹ የወደቁበት ቦታ እንሰግዳለን ለመስቀልም ለእመቤታችንም እንሰግዳለን በዱር ውስጥ አገኘነው ያለው ይሄንን ነው ዳዊት ዱር ያለው መስቀሉን ነው ጫካ በዱር ውስጥ አገኘነው ወደ ማደሪያዎቹ እንገባለን አለ ወደ መስቀልና ወደ እመቤታችን እየመጣን ጌታን እናመልካለን ማደሪያውን እናከብራለን ክብርና ምስጋና ለአምላካችን ይሁን እሱ የመረጣቸውን እናከብራለን ከዚያ አንድ ቃል አለ ሁሌ ብናስረዳ ዓለም አልገባው ያለ ለእሉ ክሌቱ ፍጡራን ስባተ ፈጣሪ አይደለም ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸው ፍጡራን ብሎ የፈጣሪ ምስጋና ምን ማለት ነው ምን ነው የእግዚአብሔር ሰላምታ ቸላልከኝ ትለዋለህ እኮ ወንድም ሳያይ ሲያልፍ ከእግዚአብሔር እኩል አርገኝ እያልከው ነው ፈጣሪ ያከበራቸው ክብር ይገባቸዋል እስመ ተአረዩ በክብሮም ሁለቱ በክብር ተስተካክለዋል ምን ማለት ነው እግዚአብሔር በእመቤታችን ማይጸና አድሮ ሰው ሆኖ እንደገና ደግሞ በመስቀል ላይ አድሮ ዓለምን አድኗልና መስቀል የፍቅር መገለጫ ሰሌዳ ሆኗልና ሁለቱ በክብር ተስተካክለዋልና ሁለቱ የተለየ ከፍታ አላቸውና እመቤታችን እግዚአብሔርን ወልዳ መድኃኒት ወልዳ ለመስቀል እስኪሰጥ አሳድጋ ሰጣለች መስቀል ደግሞ ክርስቶስን ተሸክሞ ለዓለም ቤዛነት ላይ ውሎበታልና መስቀልና እመቤታችንን ዛሬ እናከብራለን ከዚህ ሁሉ መሃል ክርስቶስን እናመልካለን ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን ስለ መስቀልና ስለ እመቤታችን ተናግረን አንጨርስም ዘሩይ ምስላብ በመለኮቱ የተባለውን ጌታ አንድ ልብ መካሪ አንድ ቃል ተናጋሪ ሆነ የመሰከሩ ሐዋርያት ሊቃውንት አባቶቻችን እነ ቅዱስ አትናቴዎስ እነ ለእስክንድሮስ መስቀል ይዘው ቆመው ነው ስመ ማርያም ጠርተው ነው ምክንያቱም እመቤታችንን ሳያከብሩ ክርስቶስን ማግኘት አይቻልምና ከዚህ በኋላ ምን አደረጉ እነዚህ ስለ መስቀልና ስለ እመቤታችን አንድ ነጥብ ልንገራችሁ ሁለቱ በምን ይመሳሰላሉ ሁለቱም የእግዚአብሔር ማደሪያዎች ናቸው በእመቤታችን ማይጸና ያደረው ጌታ መስቀል ላይ ሆኖ ዓለምን አድኗል ካንቺ የሚወለደው መድኃኒት ነው እንዳለ ቅዱስ ገብርኤል መድኃኒትነቱ በመስቀል ላይ ተረጋግጧል ሁለቱም ተቀብረው ነገር ግን ሞት ሳያገኛቸው ተነስተዋል ከ300 ዓመት በላይ የተቀበረው መስቀል ሲወጣ እንደ ፀሐይ ያበራ ነበር እመቤታችንም በጥር ብትሞትም በነሐሴ ተቀብራ ነሐሴ 14 የተቀበረች ነሐሴ 16 ሞትን አሸንፎ የተነሳ ጌታ እንደርሱ እንድትነሳ አድርጓት ተነስታለች አርጋለች የኛ እናት ድንግል ማርያም ስሟ የተመሰገነ ይሁን ሁለቱም የሰይጣን እንቅፋቶች ያለም ጭንቀት ማራገፊያ ናቸው አርጋኖን ዘሰሉስ ላይ አባ ጊዮርጊስ ዘጋስጫ ከፍጡራን ሁሉ መካከል ሰይጣን አብዝቶ እመቤታችንን ይጠላታል ይላል ሴቲቱን በጣም ይጠላል ዘንዶ በሴቲቱ ላይ ተቆጣ ነው የሚለው ወተማ ወእቱ አርዌ ለኢቲ በእሲት እዛ ራእይ 12 ላይ ወሆረ ይጽቦሙ ለለተረፉ ለደ ለያቀቡ ትእዛዝ እግዚአብሔር ወይየለው በጽድቁ ላይ ኢየሱስ ክርስቶስ ዘንዶ በሴቲቱ ላይ ተነሳ ከዚያ በኋላ እሷ ላይ እንዳልደረሰባት ሲያውቅ የሷን ወገኖች ማስተዳደር ጀመረ ዘንዶ ዛሬም የመስቀልና የእመቤታችን ጠላት ነው ወቆመ ላይ ለሆጻ ባይሪናል ባሸዋ በባህር አሸዋ መሃል ቆመ በኑፋቄ በኢሉሚናቲ በ666 በአውሬው አሰራር መካከል ቆመ በመካከላቸው በክህደት አውድማ ላይ ቆመ በኑፋቄ አውድማ ላይ በትችት አውድማ ላይ ቆመ እንዳልደረሰባት ሲያውቅ እዛ ላይ ቆመ ምን አለ መርዙን መርጨት ጀመረ ዛሬም መርዙን ይረጫል ግን መርዙኛ ላይ አይደርስም ክርስቶስም ምራቅ ተተፍቶበታል ነገር ግን ሞትን ድል አድርጓል ክብርና ምስጋና ለስሙ ይሁን እመቤታችን ላይ ስዕሏ ላይ ምን እንኳን ቢደረግ ላመኑባት ግን የእመቤታችን ስዕል ቅድም መምራችን እንዳሉት ጽንስ ያለመልማል ሙት ያስነሳል ለአልትራሳውንድና ለኤክስሬ ለኤምአርአይ የተሰወረ መድኃኒት ይገልጣል በሽታ ይገልጣል ነቅሎ ያስወግዳል ድንግል ማርያም መድኃኒት ትሁነን የመስቀሉ በረከት ይደርብን ጭንቀታችንን ታቅልልልን ወስብሐት ለእግዚአብሔር